ራዕይ የሌለው ህዝብ አንሆንም። የሩሲያ የታሪክ ተመራማሪ የሆነው ሮይ ሜድቬዴቭ የስታሊን ሰዎች በተባለው መጽሐፉ የሶቪየት ኮሚኒስት ፓርቲ የፖለቲካ ቢሮ አባል የነበሩትን ሚኮያንን ከኤሊች እስከ ኤሊች የዘለቁ የፖለቲካ ሰው ይላቸዋል። ከኤሊች ሌኒን እስከ ኤሊች ብሬዥኔቭ ዘመን ድረስ የነበረውን የፖለቲካ ውጣ ውረድ ውዥንብርና ንጠት ወይም ተርሞይል ያለፉ መሆናቸውን ሲያብራራ ነበር። ሚኮያንና ግሮሚኮ በሌላ አገላለጥ የሁሉም ዘመን ወይም ሲዝን ሰዎች ሲባሉ ነበር። ከመጡት መሪዎች ጋር ጥልቅ ብለው ለመኖርና እጀጠባባቸውን እየለዋወጡ የፖለቲካ ማተባቸውን እየበጠሱም በዘመን ከዘመን ወደ ዘመን ሊሸጋገሩ መቻላቸውን ለመግለጥ የመጣይት ባህል ይመስለኛል። ልጅ ሚካኤል ምሩ የቀዳማዊ ኃይለ ሥላሴ መንግስት ሹመኛ የነበሩ ደርግ ስልጣን ለመያዝ ሲዘጋጅ ከሐምሌ 1966 እስከ መስከረም 1 ቀን 1967 ድረስ በጠቅላይ ሚኒስትርነት የቆዩ ከዚያም የማስታወቂያ ሚኒስትርነት የሊቀመንበሩ ዋና የፖለቲካ አማካሪ ሆነው እስከ 1972 ዓመተ ምህረት ድረስ የሰሩ የፖለቲካ ሰው ናቸው። እንደ ግሮሚኮና እንደ ሚኮያን በፖለቲካው ነውጥ ውስጥ በርግጥ አልፈዋል። የተቆጣጠረውን የፖለቲካ ጅረት እየቀዘፉ እንጂ እንደነ ሚኮያን እምነታቸውን እያስተካከሉ ከመጣው ጋር ልጥፍ ይያሉ አይደለም። ሚካኤል ምሩ የራሳቸው እምነት የነበራቸውና ያላቸው ከዚያም እምነት ፈቀቅ ያላሉ ናቸው። ጓደኞቹ ሲታሰሩና ሲገደሉ እርሶ እንዴት ሊተርፉ ቻሉ ብዬ ጠየቅኳቸው። ከሚወዱት መጠጥ ወይም ሻይ እየተጋራኋቸው ለምን አልታሰርክም ለምን አልሞትክም ለማለት ያመጣው ጥያቄ እንዳልሆነ ይሰማኛል። ብዙዎች በኃላፊነት ስፍራ ላይ የነበሩ ሰዎች ሲታሰሩና ሲገደሉ እንዴት እንደተረፍኩ እኔም አላውቀው። የማሰሩና የመግደሉ ስልጣን የነበራቸው ሰዎች ይህን ጥያቄ ሊመልሱ ይችሉ ይሆናል። ሁለት ጊዜ ያህል መታሰር እንደሚገባኝ ሐሳብ ተሰጥቶ በድምጽ ብልጫ መትረፌን ግን ሰምቻለሁ። እውነቱን ግን አላውቀው። ሆኖም የሰው ልጅ ቁስ አካል ብቻ እንዳልሆነና መንፈሳዊ ጎን እንዳለው ገና በወጣትነቴ ዘመን ጀምሮ የማምንበት ስለሆነ ይህም የህሊና ንቃት ሊሰጠውና ሊያጠናክረው እንደሚችል ስለማውቅ ከዚህም አልፎ ተርፎ ሞት ከአንድ ህይወት ወደ ተሻለ ህይወት የሚያሸጋግር መሆኑን ከተገነዘብኩ ብዙ ጊዜ ስለሆነኝ በነገሩ አልጨነቅበትም ነበር። ዋናው ቁም ነገር በዚህ መንፈሳዊ ኡነታ ህልውናን መገንባት አስፈላጊ ከሆነም ለመስዋዕትነት መዘጋጀት ስለሆነ ሞት ይህን ያህል የሚያስፈራ ሆኖ አላገኘሁትም። ከደርግ ጋራ ከመጀመሪያው አንስቶ የማንግባባባቸው ግልጽ የፖለቲካ ፍልስፍናዎች ነበሩ። ይህንንም በግንባር በስብሰባ ላይ ከመግጠሜም በላይ በጽሁፍ ጭምር አስረድቻለሁ። መታሰር አለበት የሚለውን ውይይትም በደርግ ውስጥ የፈጠረው ጠቅላይ ሚኒስትር ሆኜ በሰራሁባቸው ወራት ይልቁንም ወደ መጨረሻው ሐምሌ 1966 ላይ ከደርግ ሊቃነ መናብርትና የልዩ ልዩ ኮሚቴዎች ኃላፊዎች ጋር 4 ሰዓት የፈጀ ስብሰባ ላይ የወሰድኩት አቋም ይመስለኛል። በዚህ ስብሰባ ላይ በአጀንዳነት ቀርበው የነበሩት ነጥቦች 1 የአንድነታችንንና የጠረፋችንን ጉዳይ፣ 2 የጦር ኃይላችን አሳሳቢ ዲሲፕሊን በተለይም የኮንጎና የኮሪያ ዘማቾች ጥያቄዎች፣ 3 የጃንሆይ ወደፊት ሁኔታ ነበሩ። በዚህ ጊዜ በወሰድኩት አቋም እጅግ የከረረ ሙግት ውስጥ ገብተን ነበር። በእኛ በሲቪሎቹ በኩል አስተዳደሩ ለመሬት ይዞታው ለኢኮኖሚው አመራር ልዩ ገጽታ የሚሰጡና ለሀገራችን እድገት የሚያስፈልገውን ሰከን ያለ አቅጣጫ ለማስያዝ የሚያስችሉ ጥናቶችን የሚያካሂዱ ኮሚቴዎች አቋቁመን ነበር። ስልጣን እየሰበሰበ የነበረው ደርግ እነዚህን ሐሳቦች ሊቀበል አልፈለገም። ስለዚህ መስከረም 2 ቀን 1967 መፈንቅለ መንግስት አድርጎ ስልጣን መያዙ ይታወሳል። ጀነራል አማናንዶም በሊቀመንበርነት ስም አመራሩን እንደያዙ ለአጭርም ጊዜ ቢሆን እንደረዳቸው በጠየቁኝ መሰረት የማስታወቂያ ሚኒስትር ሆኜ ነበር። በዚህ ወቅት ለኢትዮጵያ አስተዳደርና ይልቁንም እጅግ ኋላ ቀር ከሆነ የፖለቲካና የኢኮኖሚ ደረጃ ያወጣናል ብለን የገመትነውን የአቅጣጫ አመላካች ፕሮግራም ነድፈናል። ማለትም ማህበራዊ ለውጥን ለማስገኘትና ምን አይነት ፍልስፍናዎች መከተል እንዳለብን ለሀገሪቱ ነባር ችግር አስተማማኝ አብነት ወይም መፍትሄ ሊሆን የሚችል የፖለቲካ ፕሮግራም ለማውጣት ጥረት አድርገናል። ስለዚህ በመስከረም 1967 የፖለቲካ ፕሮግራሙን መንደፍ የጀመርን
ህዳር 7967 የደርጉ ሊቀመንበር ለነበሩት ለጄኔራል አማን አንዶም ሰነዱን አስረከብን። በኔ ሰብሳቢነት በዚህ ተግባር የተባበረን አቶ ተካልኝ ገዳሙ፣ አቶ ብርሃኑ ዋቆዮ፣ አቶ ዘገየ አስፋውና ከደርግ ወገን ደግሞ ሻለቃ አስራት ደስታና የመቶ አለቃ አለማየሁ ኃይሌ ናቸው። ጄኔራል አማን ከሳምንት በኋላ ሞቱ። ይሁን እንጂ ጄኔራል ተፈሪ በንቲ ሊቀመንበር ከሆኑ በኋላ በመጀመሪያዎቹ ስብሰባችን ብዙ ተከራክረንበት የፖለቲካ ፕሮግራማችን ተቀባይነት አገኘ። ከቀረበው ፕሮግራም ውስጥ የተሰረዙት ሁለት ጉዳዮች ብቻ ናቸው። አንደኛው ሐሳብ ለሀገሪቱ በርከት ያሉ ፓርቲዎች እንደሚያስፈልጉ በእኛ በኩል ቀርቦ የነበረው ሐሳብ ተለውጦ አንድ ፓርቲ ተብሎ መቅረቡ ሲሆን፣ ሁለተኛው ደግሞ እኛ በፕሮግራሙ ፍጻሜ ላይ ለዚህ ሁሉ እግዚአብሔር ይርዳን ብለን ያሰፈርነው ቃል መሰረዙ ነበር። በእኛ በኩል የቀረበው የፖለቲካ ፕሮግራም ትክክለኛው ቃሉ ዛሬም ቢሆን ማስታወቂያ ሚኒስቴር የምስጢር መዝገብ ቤት ውስጥ ይገኛል። በቅርብ ጊዜ አቶ ዲማ ነጎ የማስታወቂያ ሚኒስትር ለዩኒቨርሲቲው ህብረተሰብ በሰጡት ቃል መሰረት የኢትዮጵያ ህዝብ የመንግስትን መረጃ ወይም ራይት ቱ ኢንፎርሜሽን የማግኘት መብት እንዲሰጠው ደክማለሁ ብለውናል። ይህን መብት በመንቀዳጅበት ጊዜ የታሪኩን ሂደት በተሻለ ሁኔታ ለማሳወቅ ስለሚያስችለን በናፍቆት እንጠባበቀዋለን። በተሸፋፈነውና በጨለመው ላይ ብርሃን የሚጥል እንዲሆን ተስፋ እናደርጋለን። የኛ ትብብር ይህን ያህል ነበር ብለዋል። ፕሮግራሙ የኢትዮጵያ ህብረተሰባዊነት ተብሎ ታህሳስ 11 ቀን 1967 የታወጀው ነው። በልጅ ሚካኤል እምነት ደርግ ስልጣን በያዘበት ወቅት በህዝብ ዘንድ መጠነኛ ተወዳጅነትም ነበረው። በውስጡም እንደና ሻለቃ ሲሳይ ሀብቴ ያሉ የሁኔታዎችን ሂደት ሊረዱ የሚችሉ ወጣት መኮንኖች አልታጡ። ከነዚህ ካነበቡና የውቀት አድማሳቸው ሰፋ ካለ ወጣት መኮንኖች ጋር የሀገሪቱን እድል በተመለከተ ለመወያየት ለመከራከርና ከአንድ ነጥብ ላይ ለመድረስ ይቻል ነበር። በተለይም የኮሙኒዝም ስርዓት ስር በሰደደባቸው እንደ ሶቪየት ህብረትና ሌሎች የምስራቅ አውሮፓ ሀገሮች የእርሻ ህብረት ሥራ ማህበራት መስፋፋት ወይም ኮሌክቲቫይዜሽን ምን አይነት ዕዳ ሊያመጣ እንደቻለ አበክረው እንደገለጡላቸው አስረድተዋል። በስር ነቀል ነውጥነት ማለትም በማርክሲዝም ሌኒኒዝም ቅርጽ የመጣውን አብዮት በደርግ ላይ በተጽዕኖና ምናልባትም ሳያስበው እንደ ዱብዳ የወረደበት ይመስለኛል። ሳይንቲፊክ ሶሻሊዝምን እንከተላለን የሚል አዋጅና መግለጫ ሚያዝያ 12 ቀን 1968 ከመውጣቱ በፊት ታላላቅ የኢኮኖሚና የአስተዳደር ለውጦችን ለማስገኘት የመንግስት መዋቅር ለመዘርጋትና ለማጠናከር ምቹ ወቅት ተገኘ በሚል እምነት መሰረት ለመጣል ደፋ ቀና ማለት ጀመረ። የማርክሲዝም ሌኒኒዝም ፍልስፍና በቀኖናዊ መልኩ አስፈላጊ ነው የሚሉ አንዳንድ አክራሪ አብዮተኞች ወደ ፖለቲካው መድረክ ብቅ ማለት የጀመሩበት በዚህ ወቅት ነበር። ኮሎኔል መንግስቱ ዘንድ የእነዚህ ሰዎች አቋም ተደማጭነት ማግኘት ጀመረ። ዳሩ ግን እንደ ጮሌ ታክቲክ ሰው ሁሉ አብሮ እየነፈሰ ድጋፍ ከመስጠት ባሻገር እጁን ሙሉ በሙሉ አልሰጠም ነበር። የመጀመሪያው ዓመት የአብዮት በዓል አከባበር በልጅ ሚካኤል አእምሮ ውስጥ የተከለው ስሜት አለ። በዓሉ በሚከበርበት በአብዮት አደባባይ 100 ያህል የሚሆኑ የደርግ አባላት የክብር ስፍራ ላይ ተቀምጠው ለመጀመሪያ ጊዜ አብረው ለህዝብ ይታዩ ነበር። ሲያዩዋቸው አብዛኞቹ 10 አለቆች፣ 50 አለቆች፣ ሻምበል ባሻዎች በጠቅላላውም የበታች መኮንኖች ናቸው። ይህ ሁኔታ ያስገርማቸዋል። ከሚኒስትሮች ጋር ተባብረው ዘወትር የሚሰሩ ሙሉ መኮንኖች፣ ሻለቆች፣ ሻምበሎችና መቶ አለቆች ነበሩ። ከኋላቸውም ተደብቀው የሚደግፏቸውና የሚረዷቸው ኮሎኔሎችና አንዳንድ ጄኔራሎችም አልጠፉም ነበር። እነዚህ ግን ከወዴት እንዳአሸንፈሉ። ይህ ሁኔታ ይልቁንም በአቅራቢያቸው ተቀምጠው የነበሩትን የፍትህና የህግ ሚኒስቴሩን አቶ አማኑኤል አምደ ሚካኤልን እጅግ አስደነገጣቸው። የጥቅሻቸውም ይዘት ወዲያው ገባቸው። ኢትዮጵያን ለመምራት የሚያስችል ዝግጅት የሌላቸው፣ ገና ከምሽግ የወጡ፣ ምናልባትም ከርግጫና ከሰልፍ ያለፈ ችሎታ የሌላቸው መሆናቸው ሳይሰማቸው አልቀረም። ባይገልጡትም ግን ትህትናና ጥንቃቄ በሞላው አኳኋን እንደገለጡልኝ መኮንኖች ቢሆኑ ይሻል ነበር። በቀላሉ አይነዱም፣ መሳሪያም አይሆኑም ነበር።
ምክንያቱም ከመኮንኖቹ መካከል በሰል ያለ አመለካከት ያላቸው በመጀመሪያዎቹ ወራት ለማየት ስለቻልኩ ነው። ስለዚህ በእኛ በኩል ለኢትዮጵያ እድገት ፍቱን መድኃኒት ነው ብለን ያሰብነውን ሶሻል ዴሞክራሲን ፈር ለማስያዝ ብንጥርም አልተሳካም። ይህ ሰልፍ ሁኔታውን ከመሰረቱ ያብራራልን ችግሩን ቀድመን ስላጤን ነው ነበር። በእኛ በኩል ገና በሚያዝያ ወር 1967 ዓመተ ምህረት የኢትዮጵያ አጠቃላይ ሁኔታን ገምግመን የደርግን አቋም ለመለወጥ ሙከራ አደረግን። ጀነራል ተፈሪ በንቲ ሚያዝያ 1 ቀን ደርግ ይፍረስ የሚለውን ጥናት አይተው ሐሳብ ገባቸው። ከመካከላቸው ብስለትና የመንግስትን ኃላፊነት ለመቀበል ዝግጅት አላቸው ተብለው የሚገመቱትን ከምርጥ ሚኒስቴሮች ጋር ሆነው የአብዮታዊ ጉባኤ ወይም ሪቮሉሽናሪ ካውንስል አባላት ለማድረግ የተቀሩትም በወቅቱ ተቋቁሞ በነበረው በብሔራዊ ሸንጎ ውስጥ ገብተው እንዲሰሩ ነበር ሐሳብ ያቀረብነው። ምንም እንኳን በሀገራችን ማህበራዊ ዲሞክራሲን ወይም ሶሻል ዲሞክራሲን ሊያጸና ያስችለናል ብለን ያመንበትን አመለካከት ለማቅረብ ኃላፊነቱን የወሰድኩ በሆነም ሻለቃ ሲሳይ ሀብቴም የደርጉ ፖለቲካና ዲፕሎማሲያዊ ኮሚቴ ሊቀመንበር በጠቅላላው የደርግ ይዞታ አስተዳደር ሁኔታ ተጨንቆ ኖሮ ወዲያውኑ ድጋፉን አበረከተ። ሰፋ ካለው ጥናት ውስጥ ከባድ ክርክር ያስነሳው ይሄው የአብዮታዊ መንግስት የወደፊቱ መዋቅር ነበር ይላሉ። ይህን ጥናት ሻለቃ ሲሳይ ወደደው። ሶሻል ዴሞክራሲ ለችግራችን መፍትሄ ሊሆን መቻሉንም አመነበት። ከቶውንም የራሱ ፕሮግራም አድርጎ ለደርግ ጉባኤ ያቀረበው። ይሁንና መኢሶኖችና ሌሎች ቡድኖች በቻይና የፖለቲካ ፈሊጥ አዲሱ ዴሞክራሲያዊ ቤትን በለው በማለት ተነሱ። ኮሎኔል መንግስቱ ከእነሱ ጋር ሲሆን ሻለቃ ሲሳይ ግን የእኛን ፕሮግራም ወሰደና በደርግ ስብሰባ ላይ ክርክር ተካሄደበት። እኔም ለምን በማስረዳቱና በክርክሩኛ ማንሳተፍም ብዬ ጠይቄ ነበር። እሱ ግን እውነተኛ ስለነበር ለኛም ስለሳሳልን ከልብለባው ሊጠብቀን ፈለገ። በኢትዮጵያ ህዝብ ላይ ዕዳ የጫነው እኛ የደርግ አባላት እንደመሆናችን መጠን እኛው ችግሩን መወጣት አለብን አለኝ። ስለዚህ የእናንተ ተሳትፎ አስፈላጊ አይደለም ተባለና ቀረን። ሻለቃ ሲሳይ በድምጽ ብልጫ ተሸነፈና የመኢሶኖች ማዮይስት ፍልስፍና የሆነው አዲሱ ዴሞክራሲ በኢትዮጵያ ውስጥ መሰራጨት ጀመረ። ለጀነራል ተፈሪ በንቲ የቀረበውን ማስታወሻ መመልከት ለፈለገ ጠቅላይ ሚኒስትር ጽፈት ቤት ሊያገኘው ይችላል። ሚያዝያ 1 ቀን 1969 የቀረበ ማስታወሻ ነው። በኮሎኔል መንግስቱና በሻለቃ ሲሳይ መካከል መፋጠጥና የከረረ ጠብ መብቀል የያዘው ከዚያን ጊዜ ጀምሮ ይመስለኛል። ሁለቱም ወገኖች ሊጠፋፉ ሲፈልጉ ሲሳይ ወደ አስመራ ለሰላሙ ተልኮ በሄደበት ወቅት አንድ አይነት ሴራ ቀናብሯል የሚል ግምት ተፈጠረ ይላሉ። የሆነው ሆኖ ሲሳይ ሀብቴ ሳይሰዋ በፊት በዚያ ምድሩ በተናጠበት ቀውጢ ቀን ለኢትዮጵያ ትልቅ ውለታ ፈጽሞላት ነው በክብር ያለፈው። ያ ጦር ኃይላችን ስርዓት አልባ ሆኖ የመፈራረስ ገጽታ ባሳየበት ወቅት ከእስራኤል መንግስት ጋር ተነጋግሮ የነበልባልን ጦር በስርዓት እንዲቋቋም ያደረገ እሱ ነው። ልጅ ሚካኤል እንደገለጡት በኮሎኔል መንግስቱና በሻለቃ ሲሳይ መካከል የተፈጠረ ትግል ክብደት ያለው ነበር። ይዘቱም የኢትዮጵያን ደህንነትና ብልጽግና የሚፈልጉና በስልጣን ጥማት ውስጥ በተዘፈቁ የፖለቲካ ተዋናያን መካከል የተከናወነ ነው። በመካከላችን የነበረው ግንኙነት ሳይሻክር እኛንም ሳያቆስልና የመንፈስ ተጽዕኖ ሳያስከትልብን አላለፈም። መስዋዕትነትም ተከፍሎበታል። ከዚህ በኋላ እኛም ከአይዲዮሎጂው መንደር ውዝግብ ራቃልን። የኢትዮጵያ ብሔራዊ ህልውና የሚጠናከርበት በዲፕሎማሲውና በመከላከያው ተግባር ላይ አተኮርን። እንደሚታወሰው ያን ጊዜ የሶማሊያው አምባገነን ዚያድ ባሬ በሶቪየት ህብረት የጦር መሳሪያና በአረቦች የነዳጅ ሀብት ሰክሮ ኢትዮጵያን ለመውረርና ከአዋሽ ወዲያ ያለውን የኢትዮጵያ ምድር ለማጠቃለል ይጋበዝ ነበር። የኤርትራም ሰላም ታውቆ ውጥረት ላይ ወድቀን ነበር። ስለዚህ ሰላም የሚገኝበትን ኢትዮጵያ የምትጠነክርበትን ብሔረሰቦቿ በሙሉ ተጠናክረው በሚተባበሩበት ሁኔታ ላይ እናተኩር ጀመርን። ይህ ራሱን የቻለ ሰፊ ታሪክ ያለው ስለሆነ ለጦቢያ አንባቢዎች ወደፊት ለማስረዳት ሞክራለሁ ብለውኛል። ልጅ ሚካኤል ምሩ ከፊሎሶፊ ፖለቲካና ኢኮኖሚክስ ፒፒኢ ፋኩልቲ
ከኦክስፎርድ ዩኒቨርሲቲ ተመርቀው በወጡበት በ1942 ዓመተ ምህረት የምዕራቡና የምስራቁ ዓለም በከፍተኛ ፖለቲካና የፕሮፓጋንዳ ውጥረት ላይ ኮልድ ዎር የነበረበት ወቅት ነው። ለትምህርት ወደ እንግሊዝ ሀገር የሄዱበትም ጊዜ የሁለተኛው ዓለም ጦርነት ቁስል ያልጠገገበት ነበር። ያ ትውልድ የጦርነት ትውልድ ነበር። ጦርነት የሚያስከትለውን ጣጣ ሁሉ የተካፈለ ትውልድ ነው። ለምሳሌ የሚካኤል ዕለት የካቲት 12 ቀን 1929 ስፍር ቁጥር የሌላቸው ኢትዮጵያውያን ያለቁበት ሁኔታ ከማዓቱ የተረፈውን ኢትዮጵያዊ ስነ ህሊና አቁስሎታል፣ አድምቶታል። የጦርነቱ አስከፊ ገጽታ ህሊናን የሚያሸብር ብቻ አልሆነም፣ በወጣቱ ትውልድ ላይ ቁጭትን ፈጥሯል። ይሄ ቁጭት ደግሞ ወጣቱ የሀገሩን ትንሳኤ የሚያሰላስልበትና ለዚህም ተግባር ራሱን በትምህርት አማካኝነት የሚያዘጋጅበት ነበር። ጦርነቱ በየሰው ህሊና ውስጥ ትኩስ በነበረበት ሰዓት ነው በርካታ ወጣቶች ለትምህርት ወደ እንግሊዝ ሀገር የሄዱት። በለንደንም ጦርነቱ ያስከተለው ችግር ሁሉ በገሃድ ይታያል። የከተማ ፍራሽ፣ የምግብ እጥረት፣ የቁስለኞች ብዛት በጦርነቱ ዋዜማ የሚታይ ሲሆን በእንግሊዝም ሀገር በሚዘገነን መልክ የየዕለቱ ትርኢት ሆነ። በዚህ የተነሳ በተወሰነ መጠን ምግብም ልብስም ማከፋፈል ወይም ራሽን የተለመደ ነበር። በየሆቴሉ እንኳን ለሚመገቡ ሰዎች ሾርባ ከበሉ ዳቦ አይሰጥም። ይህን የመሰለ ስርዓት ተበጅቷል። በጦርነቱ ወቅት ወደ ኢትዮጵያ ስንመለስ ደግሞ ብዙዎቹ አርበኞች የዱር ቅጠል እየበሉ ስፍር ቁጥር የሌላቸው ወገኖች እየሞቱ ነው ድል የተረጋገጠው። ልጅ ሚካኤል በጦርነቱ ወቅት ወጣት ስደተኞች ቢሆኑ ሁኔታውን በቅርብ ይከታተሉት ነበር። በጦርነቱ ማግስት በኢትዮጵያም በእንግሊዝም ሀገር የነበረውን ስዕል በትክክል ያስታውሱታል። ያን ሁሉ አልፈናል። በአእምሮአችን ውስጥ የተቀረጸው ስሜት ግን የሚቆይ ነበር። በዚያን ጊዜ በእንግሊዝ ሀገር የሰራተኛው ፓርቲ ስልጣን ያዘበትና ወግ አፍቃሪው ኮንሰርቫቲቭ በተቃዋሚነት የነበረበት ወቅት ነበር። ያ መንግስት ያራምድ የነበረውን የማህበራዊ ለውጥ ሁኔታ አጥብቀን እንከታተል ነበር። ስለ ማህበራዊ ፍትህ ከቀረበው ልዩ ፕሮግራም ልዩ አምድ መቅሰማችን ኢትዮጵያን በኋላ ቀርነትና ከውድቀት መንጥቆ ሊያወጣት የሚችል ፍልስፍና ሶሻል ዲሞክራሲ መሆኑን አብዛኛዎቻችን አምነንበታል። ስንመለስ በአገራችን የሳይንስና ቴክኖሎጂ ባህል እንዲሰርጽ ፍትህና ዘመናዊ አስተዳደር አሮጌውን አስተዳደርና አመራር እንዲተካ ሙከራዎች አድርገናል። ለብዙሃኑ ኑሮ ይበጃሉ ባልናቸው መሰረታዊ ጉዳዮች ላይ በየጊዜው ስንወያይ ቆይተናል። ስለዚህም በርከት ያለን ወጣቶች የፖለቲካ ቡድን ማቋቋም ጀመርን። ይህንና ንቃት ለማግኘት ይህ አመች ከመሆኑም በላይ በሀገራችን ውስጥ ንቅዘት ወይም ኮራፕሽን የፍትህ ጦትን ለመቃወም ቻልን። ይህ ትግል በአሁኑ አተረጓጎም አዝጋሚ ለውጥ ሊባል ይችል ይሆናል። በወቅቱ ግን አብዮታዊ ነበር። እኛም አብዮታዊ ነን ብለን ልባችን ወልቆ ነበር። አቋማችንን በስልጣን ላይ የነበሩ ብዙዎች ባለስልጣኖች አልወደዱትም። በ1939 ዓመተ ምህረት ላይ በለንደን እንማር የነበረው ወጣቶች አንድ ማህበር ስናቋቁም ከአንድ አመት ተኩል በኋላ ደግሞ በአሜሪካን ሀገር እነተፈራ ደግፌ እነግርማሜ ነው የራሳቸውን ማህበር መሰረቱ። በሁለቱ ማህበራት አማካኝነት ለኢትዮጵያ ያለንን የወደፊት አቅጣጫ ግልጽ ለማድረግ ችለናል። በተለይም የአንበሳ ግልገል ወይም ካብላይን በተባለ መጽሔታችን አማካኝነት ጠቃሚ የሆኑና እምነታችንን የሚያንጸባርቁ መጽሔቶች ማውጣት ጀመርን። ህዝቡ ምን አይነት ለውጥ እንደሚያስፈልገው ማህበራዊና ፖለቲካዊ ትንታኔዎችን የያዙ ጽሑፎች ይቀርቡ ነበር። ለምሳሌ በአንድ ወቅት ከእኛ ጋር የቅርብ ግንኙነትና ወዳጅነት የነበረው ሪቻርድ ፓንክረስት ያን ጊዜ ተማሪ ነው፣ ገና ዶክተርም አልተባለም ነበር። የኢትዮጵያ ተማሪዎች ተሰብስበው ስለ መሬት ይዞታ ተወያዩ በሚል ርዕስ ሰፋ ያለ የጋዜጣ ጽሑፍ አቀረበና ይሄ በሀገር ቤት ከፍተኛ ጫጫታ ፈጠረ። ጽሑፉ የወጣው ሚስስ ሲልቪያ ፓንክረስት በሚያሳትሙት ሳምንታዊ ጋዜጣ በ1941 ዓመተ ምህረት ነበር። እንደምንገምተው እንዲህ አይነቱ አቋም የማህበራዊ ንቃትንና የአመለካከት አቅጣጫ በመፍጠር ረገድ ትልቅ አስተዋጽኦ አበርክቷል። ለህሊና ንቃት መዳበር፣ ለማህበራዊ ፍትህ መገኘት መካሄድ ስለሚገባው ትግል የእኛ እንደ ትግል ፊት አውራሪ ሊቆጠር ይችላል። በጠቅላላው ትግላችን ወደ ሶሻል ዲሞክራሲ ያመራ ሲሆን ለ1953 መፈንቅለ መንግስትም ያበረከተው ድርሻ እንደነበረ ገምታለሁ።
ከኛ መካከል ይበልጥ ተራማጆች የሆኑ እንደ ግርማሜ ነዋይ ያሉ ወጣቶችም ነበሩ። ከዚህም በተጨማሪ በሀገር ቤትም የተማሩ ወጣቶች መብቀል ጀመሩ። በተለይም ስዊድኖች ያስተምሯቸው የነበሩ ወጣት መኮንኖች በክብር ዘበኛ ጦር ወዘተ ለሶሻል ዴሞክራሲ መታወቅና ለሀገራችን ችግር መፍትሄነት ታግለዋል። የታህሳስ 1953ን መፈንቅለ መንግስት በሚመለከት የተሳሳተ አመለካከት የተፈጠረ ይመስላል። ያ ሙከራ ማርክሲዝም ሌኒኒዝምን በኢትዮጵያ በፖለቲካ ስርዓትነት ለመትከል አልነበረም። ለምሳሌ እነ ወርቅነህ ገበየሁ ከኮንስቲቲዩሽናል መንግስት ስርዓት ርቀው ያሰቡ አይመስለኝም። ማህበራዊ ፍትህ እንዲሰፍን ፓርላማው ነፍስ እንዲዘራ ከማድረግ በላይ የታሰበ አይደለም። ወደ ሪፐብሊካን ያመራ እንደነበረ ግን ግልጽ ነው። ቀደም ሲል በጠላት ወረራ ወቅት የጥቁር አንበሳ ማህበር መሪ የነበሩት ዶክተር አለመወርቅ በየነ ለኢትዮጵያ መሻሻል ያቀዱት ከነበረው ጋራ በአብዛኛው ይመሳሰላል። ይሄ መንፈስ በእኛም ትውልድ ውስጥ እየሰረጸ ስለመጣ ለታህሳስ 1953 መፈንቅለ መንግስትም ግፊት እንደሰጠ ይገመታል ብለዋል። ቀደም ባሉት ባለስልጣኖች ዘንድ እንደ አቶ አዲስ አለማየሁ፣ ግርማሜ ነዋይ፣ ልጅ ሚካኤል እምሩ አደገኛ የሆነ ማርክሲስት ሌኒኒስት ፍልስፍና ይከተላሉ እየተባሉ በጥርጣሬ ይታዩ ነበር። ጆን ስፔንሰር የተባለው የቀድሞ መንግስት የፖለቲካ አማካሪም አንዳንዶቹም ኮሙኒስቶች እያለ ይጠራቸዋል። ልጅ ሚካኤል ግን እንደገለጡልኝ ግራ አመለካከት ቢኖረንም ከሶሻል ዴሞክራሲ ያለፈ አይደለም። ኮሙኒዝም በሽብርና በደም መፋሰስ ያምናል። ሃይማኖትን የሚቃወምም ነው። እኔ ይህንን ጠባዩን አልወደውም። በክርስትና ባህልና የሞራል ደረጃ እንደማደጋችን ሃይማኖት አልባ የሆነ ፍልስፍና አይስማማንም። ማርክሲስት አለመሆኔና የፖለቲካ እምነቴን ለንጉሠ ነገሥቱም ለደርግም አሳውቄያለሁ። ያለ ሁከት፣ ያለ ሽብር፣ ያለ ደም መፋሰስ ልንጓዝበት የምንችለው መንገድ ነበር የኛ ዓላማ ወይም አይዲያል። የፖለቲካ እምነትን በማስተናገድ ረገድ ጃንሆይ ቻይና ታጋሽ ይመስሉኛል ብለዋል። እነ ጆን ስፔንሰር ጋር ተሰባጥረው የቀድሞ አብዮት ባለስልጣኖች በማንገላቷቸው ጊዜ ጃንሆይ ያዝኑላቸው እንደነበር ገልጠውልኛል። መሰረታዊ አቋማችን የገባቸው በወጣትነታቸው ጊዜ ከኢትዮጵያ ባላባቶች ፊውዳሊስቶች ጋር ከጦርነቱ በፊት ያደርጉ የነበረውን ትግል ያስታውሳቸው ስለነበር ይመስለኛል ብለዋል። ኮሙኒዝምን ቀደም ባለው ምክንያት የማይቀበሉ ሲሆን በሶቪየት ህብረት ለ5 ዓመታት በአምባሳደርነት በቆዩበት ወቅት ለሀገራችን ጠቃሚ የሚሆን ልምድ መገብየታቸው አልቀረም። የሶቪየት ህብረት የድርጅት ልምድ ለኋላ ቀር ሀገሮች ከፍተኛ ጥቅም የሚሰጥና በአሪያነት የሚታይ እንደነበረ ተመልክተዋል። የሶቪየት ልምድ በተለይም ድርጅትና የአሰራር ሁኔታ ለሶስተኛ ዓለም ሀገሮች የፈጠነ የእድገት ጎዳና ያስገኝ ይሆን የሚል ጥያቄ ማንሳታቸው አልቀረም። ልጅ ሚካኤል አምባሳደር ሆነው በሶቪየት ህብረት ሲመደቡ በዚያ ታላቅ ሀገር የነበሩ ኢትዮጵያውያን ቁጥር ከ4 አይበልጥም ነበር። ዳሩ ግን በዚህ ሀገር ሊገኝ የሚችለው ልምድ በመገመትና ወዳጅነትንም ለማጥበቅ ባደረጉት ጥረት ከሞስኮ ሲመለሱ ከ200 ተማሪዎች በላይ ትተው ነው። በሪዮት ዓለም ረገድ ሳይሆን በድርጅት መልክ ከሶቪየት ህብረት ብዙ ልምድ ሊቀሰም እንደሚችል ቢገመትም ከነስተቱ ከነጉድለቱ አልነበረም። በመሰረቱ ሀገር የሚመራበትን አቅጣጫ የሚወስነው ህዝብ ነው። የህዝባዊ አመራር ፍልስፍና የሚመነጨው ከህዝቡ ፍላጎት ከሀገሪቱ ታሪክና ባህላዊ አኗኗር በመነሳት ነው። ልጅ ሚካኤል በዚህ የሚያምኑ ናቸው። ስለዚህ ጉዳይ አንስተው ሲናገሩ በመጽሐፈ ምሳሌ ምዕራፍ 29 ቁጥር 18 ያለውን ራእይ ከሌለ ህዝብ ይፈርሳል፣ where there is no vision the people perish የሚለውን አክብረው ይጠቅሱታል። አሁንም ሆነ ወደፊት ህዝቡና መንግስቱ የራሱ የሆነ ራእይ ወይም ቪዥን ሊኖረው ይገባል ባይ ናቸው። ከ1953 ዓመተ ምህረት መፈንቅለ መንግስት ሙከራ በኋላ ልጅ ሚካኤል በዋሽንግተን በአምባሳደርነት ሲሰሩ በነበሩበት ኃላፊነት ተጠርተው የውጭ ጉዳይ ሚኒስትር ሆነው ተሹመው ነበር። ይህ ወቅት መፈንቅለ መንግስቱ ለመንግስት ትምህርት ያስጨበጠ የመሰለበት ወቅት ነበር። ጸሐፌ ትእዛዝ አክሊሉ ሀብተወልድ ጠቅላይ ሚኒስትር ሆነው ተሾሙ። የካቢኔ አባሎችም ባመኑበት መንገድ የጋራ ኃላፊነት ተሰጥቷቸው ይሰራሉ ተብሎ ተነገረ። በዚሁ መሰረት እነ ልጅ ሚካኤል እምሩ፣ አቶ አዲስ አለማየሁና ሌሎችም ለመሻሻል የሚረዱና ያለፈው ስህተት እንዳይደገም የሚያስጠነቅቁ ሐሳቦችን ማቅረብ ያዙ።
ይሁንና ባመኑበት መንገድ በጋራ ኃላፊነት የመጓዝ ሁኔታ ቀረና ጠቅላይ ሚኒስትሩ የውጭ ጉዳይ ሚኒስትርንም እንደ ግል ቤታቸው መቁጠራቸውን አላቆም አሉ። አምባሳደሮችና ሌሎች ባለስልጣኖች ሲመደቡ ሚኒስቴሮች አያውቁ። አቶ ሐዲስ ዓለማየሁና ልጅ ሚካኤል እምሩ ይህን የማያምኑበትን አመራር በግልጽ ተቃወሙ። ልጅ ሚካኤል ወደ ሞስኮ፣ አቶ ሐዲስ ዓለማየሁ ወደ ለንደን በአምባሳደርነት ተላኩ። ጃንሆይ ሲሾሙን ብታጠፉም ብታለሙም ኃላፊነቱ የናንተ ነው ብለውን ነበር። ይሁንና እንቅፋት ስለተፈጠረብን ልንሰራ አልቻልንም ይላሉ። የአምባሳደርነቱን ሥራ እንደሌሎቹ ባለስልጣኖች በግዞት አይነት አላዩትም። ከቶንም ብዙ ጠቃሚ ውጤት ያስገኙበትና ትምህርትም የገበዩበት ነበር። ልጅ ሚካኤል በ1972 ዓመተ ምህረት በጡረታ ከተገለሉበት ጊዜ አንስቶ ብዙ የታሪክና የኢኮኖሚ ጥናትና ምርምር በማካሄድ ላይ ይገኛሉ። በዓለም አቀፍ ደረጃ ልዩ የታሪክ የአካባቢ ጥበቃና ክብካቤ ጥናቶችን ሪፖርቶችን ለልዩ ጉባኤዎች አቀርበዋል። ከፖለቲካል ሳይንስ ሌላ በኢኮኖሚክስ ትምህርትም የተመረቁ በመሆናቸው በዚህም ረገድ የአፍሪካን ቀንድ የኢኮኖሚና የፖለቲካ ትብብርና መተሳሰር በተመለከተ ሰፋፊ ጥናታዊ ዘገባዎችን አቀርበዋል። ለአፍሪካ የልማት ባንክ ጭምር የሚሰሩ በመሆናቸው ጥናቶቻቸው ጠቀሜታ እንዳስገኙ ይታወቃል። በሌላ በኩል ደግሞ ከኦክስፎርድ ዩኒቨርሲቲ ጋር በመተባበር ከአጤ ምኒልክ ዘመን አንስቶ ያለውን የኢትዮጵያ ታሪክ በመጻፍ ላይ ይገኛሉ። መጽሐፉ እስከ 2 ዓመት ድረስ ታትሞ እንደሚወጣ ይገመታል። ኢትዮጵያ ቀደም ሲል ስላሳለፈችበት የችግር ጊዜና ዛሬ ስላለው የፖለቲካ ነውጥ ይህንንም ለመቋቋምና ታሪካዊ ስሟን ክብሯንና አንድነቷን ጠብቃ ልትጓዝ ስለምትችልበት መንገድ አንስችባቸው ነበር። አስቸጋሪ ሁኔታ ላይ ነው ያለነው። በፋሺስት ወረራ ጊዜ እንኳን ትግሉ ከውጭ ጠላት ጋር ነበር። ያሁኑ ሁኔታ ግን ለየት ያለ ነው። የ1966 አብዮት የብዙ ዘመን ትግል ውጤት ሲሆን በለውጡ መጀመሪያ ላይ አንዳንድ ተስፋ የሚጣልባቸው ወጣቶች ታይተዋል፣ ሐሳብ ያላቸው። እነዚህ ባይቀጩ ኖሮ አብዮቱ ፈሩን አይለቅም፣ ከፍ ያለ ውጤትም ያስገኝ ነበር። ያ ሳይሆን በመቅረቱ ወደ ወታደራዊ አምባገነንነት ተለወጠ። ዓላማውን በመሳቱና አቅጣጫውን እንዲለውጥ በመደረጉ ይሄውና ከሁለተኛ አብዮት ላይ ደርሰናል። በአንድ ትውልድ ሁለት አብዮት ከባድ ነው። ያለፈው አብዮት ትምህርት ከሆነን በአሁኑ የሚፈጠሩትን ችግሮች ለመከላከል ወቅቱ ብልህነትን፣ የአመራር ብስለትንና ስክነትን ይጠይቃል። ኢትዮጵያ ደሃ ሀገር ስለሆነች ከኋላ ቀርነትና ከድህነት ለማውጣት መሰረታዊ እርምጃዎችን መውሰድ ያስፈልጋል። ለሀገራችን የወደፊት ዕድልና ህልውና የነበረንን እምነትና ምኞት ወታደራዊ አገዛዝ አደፈረሰው። አገሪቱን ለመለወጥ በአምባገነናዊ ስልት ባንጠቀም ኖሮ ሶሻል ዴሞክራሲ አስተማማኝ መፍትሄ በሆነ ነበር። የታሪክ አደጋ ነው የደረሰብን። በእድገት ወደ ኋላ ስለቀረን ምን አይነት አቋራጭ መንገድ እንቀይስ፣ ምን ስልት እንከተል? ጃንሆይ አልጋ ወራሽ በነበሩበት ጊዜና በኋላም በ1920ዎቹ ያደረጓቸው ሙከራዎች ይታወቃሉ። ለምሳሌ በሐረርጌ የገበሬውን ህይወት ለመለወጥ የተካሄዱ ጥረቶች ነበሩ። በእነዚህና በመሳሰሉ ምክንያቶች በአልጋ ወራሽ ተፈሪ መኮንንና በንግስት ዘውዲቱና ሹማምንቶቻቸው መካከል የነበረው አለመግባባት ይታወቃል። በለውጥ አራማጅነት ሚናቸው ረገድ ጃንሆይ ከጦርነቱ በኋላ የተለየ መስመር ተከትለዋል። እንዲህ ያሉት አቋሞች ናቸው በአንድ ትውልድ ዕድሜ ውስጥ ለሁለተኛ ጊዜ አብዮት ያመጡት ይላሉ። በልጅ ሚካኤል አስተሳሰብ መሰረት ወጣቱ ትውልድ የሀገሪቱን ዕድል ለማቃናት ራዕይ ወይም ቪዥን ያስፈልገዋል። የኢትዮጵያም የወቅቱ ችግር መፍትሄ በአፍሪካ ቀንድ ችግር መፍትሄ አንጻርና በእርስ በርስም የህዝባችን ዝምድና አንጻር መፍትሄ ሊያገኝ ይገባዋል። አንዱ የተበታተነ ሆኖ ሌላው ደግሞ በጠንካራ አንድነት ሊኖር አይችልም። ከመንግስት አንድ አይነት ጉዞ አመላካች ወይም ፖይንተር ያስፈልጋል። ለኢትዮጵያ አንድነትና የወደፊት ዕድል አንድ አይነት ራዕይ ያስፈልገናል። የተጋደልነው አንድ አይነት መፍትሄ ፍለጋ ነው። እኔም የማቀርባቸው ጽሁፎች ሁሉ ከመካከለኛው ምስራቅ ጀምሮ እስከ አፍሪካ ቀንድ ድረስ ሰላም መስፈን እንዳለበት እየገለጽኩ ነው። ህዝቦች መተባበር አለባቸው። ወቅቱም የህዝቦች አንድነት እየተበራታ የሚሄድበት ነው። በእድሜ ከመድከም በቀር እኛም የቀድሞዎቹ ትልቅ ሚና እንዳለን እንረዳለን። ይህን ግዴታ በመገንዘብ የተለያየ አመለካከት ያለን ሰዎች ተባብረን የኢትዮጵያዊነት ማህበር አቋቁመናል። በዚህ ማህበር አማካኝነት ኢትዮጵያዊነትን ለማብራራት ሙከራ ያደረግን ነው።
የኢትዮጵያዊነት ራዕይ ነው። ይሄ ራዕይ ደግሞ ኤርትራን መጨመር አለበት ይላሉ። ልጅ ሚካኤል በትምህርት በልምድ በንባብና በእድሜ ባገኙት የእውቀት ሀብት የሚከበሩ የኢትዮጵያን ታሪክና ፖለቲካ ጠንቅቀው የሚያውቁ ምሁር ናቸው። አደባባይ መውጣት ወይም ፐብሊክ ኤክስፖዠር ከዝና ፍለጋ ጋር እንዳይያይዝባቸው የሚጠነቀቁ ናቸው። ምሁራዊ ትህትና ያላቸውና ትምህርት በሚሰጥባቸው ስብሰባዎች ለምሳሌ ዩኒቨርሲቲ ቀድመው የሚገኙ ዣንጥላቸውን ይዘው በእግራቸው ብዙ የሚጓዙ የሶስት ልጆች አባት ናቸው። የሚወዷቸውን የእንግሊዝኛ ቅኔዎች ከሻይ ጋር ጋብዘውኝ ነበር። በመጽሔቱ ላይ እንዳቀርብላቸው ምኞታቸው ነበር። በነገራችን ላይ ልጅ ሚካኤል ወደፊት ለጦቢያ መጽሔት ጠቃሚ ትምህርቶችና አስተያየቶች እንደሚያቀርቡ እንገምታለን። አበቃን። ይቆየን። ምንጫችን ጦቢያ መጽሔት ነው።